Oh my god. What a beautiful. Beautiful ማለት ነው። ለዛ ውል ነው ያልኩሽን እንዳረሽ። No. Can I take your number? ቁጥር ልትሰጠኝ ትችላለህ? እንዴ ለምን ፈልገሽ ነው? አንቺ እዚህ ቤት ሰርቫንት አይደለሽ እንዴ? ሂጂ ግቢ። በጣም ቆንጆ ነህ። ያ ነው እንዴ ነገሩ? አልገባኝም ነበር እኮ። መድኃኒት እባላለሁ። አቻም የለ ይባላል። ጭራሽ ሰላም አላት። ያቻል ይሆን ወይ? አያቻ እድለኛ ነው እውነት። እንዲሁ ለካ ይሄን አዞለት ነው አንቺ ታገሩ ሲያክለፈልፍ ያመጣው። አይገርምሽም? ምን ማለት ነው? አይ እጅ በቃ በዚህ በኩል ጥሪልኝ። ገዚ ይጠራሻል። በያት እጅ ገዚ ጠቅልለህ ከጣልክልኝ ዛሬ ከኔ ጋር ነው። ትችማይልኝ። ይሄው እጅ ጥሪያት እንጂ ገዚ ይጠራሻል። በያት አንቺ ለቁመቱ ነው እንዴ? ወንድነቱን ብታይ እናቴ ጀግና ነው። ዋ አገር የመሰከረለት። እኔ የምልህ ቆይ አግብቷል እንዴ? ትዳር አለው? ትዳር የለውም። እንዲሁ መድኃኒዓለም ነው ያገናኝሽ። ቅድም እኮ እያየኋችሁ ነበር። አንድ ሰው ተፈጥሮ ነበር፣ ይኸው አገኘሽው አንቺ። በጣም ነው ያስደነገጠኝ። ስንት ሰው ቀብረናል መሰለሽ በሱ የተነሳ። እንዲህ ያለ ሁሉም ሴት ነው የሚወደው። ለዛ ለምንድን ነው የገፋፋሽ? እንዲህ ሲቅለሰልስ ምንም ያላደረገ አይመስልም። እባብ ምን እያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቀድልሽም። አሁንም ትወጂዋለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን የምትባለዋለች። ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታል። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። አብጌል ዳጣን ናታንን ሁሉንም የቤት ሰራተኛዋን ሳይቀር ሁሉንም ይዛ ከዚህ ቤት እንወጣለን፣ እማዬ ለአባዬ ይቅርታ አድርጋለት አብረው ካልኖሩ እንወጣለን ብላ ወስና ይዛቸው ትወጣለች። ደረጀም ቤት እንደወጣ ሳይታወቅ ውጭ ላይ በር ላይ ሆኖ እየጠበቃቸው ነበረ። ደረጀ ናታንንና አብጌልን እጃቸውን ይዞ ወደ ውስጥ ይገባሉ። በሚገርም ሁኔታ ማርታም ውጭ ላይ የመጥረጊያ ዱላ ይዛ እግራቸውን ሰብራ ልትጥላቸው ውጭ ላይ እየጠበቀቻቸው ነበረ። ነገር ግን እነሱም ወዲያው ይመለሳሉ። ውሃ አልሄድም፣ እኔ እስከዚህ ብቻ ነው መሄድ የምችለው ብላም ቢብላ ነበረ። ነገር ግን አባትየው ደረጀ ውጭ ላይ ሆኖ መለሳቸው። እንዲህ አባዬ እዚህ ምን ታደርጋለህ ብላ አብጌል ወደ ውስጥ እጃቸውን ይዟቸው ይገባል። ውስጥም ሲገቡ ዳጣን ለእንትና ትደውልለታለች ለሳዲቅ። ሳዲቅ ግን ብልጥ ነው፣ የአራዳ ልጅ ነው። ነቅቶባት ነበረ። አንተ እንደዚህ ብታደርገኝም እኔ ግን በአንተ ተስፋ አልቆርጥም፣ የምር ግን ተወጅኛለሽ ሲላት፣ አዎ ካየሁ ቀን ጀምሮ ነው የወደድኩህ እና መቼም ተስፋ አልቆርጥም በአንተ ትለዋለች። እሱ ግን ነቅቶባታል እየፈተነችው እንደሆነ።
እናም ከእህቷ ጋር ሆን ብሎ ሊያቆራርጣትም ያቅቶባታል። ልጁ ልክስክስ እንደሆነ ዳጣ ሁሉም ነገር ስለገባት እየፈተነችው ነው አሁንም ድረስ። ነገር ግን ያው ሁለቱም ሊስማሙ አልቻሉም። ምክንያቱም አብጌል በፍጹም ዳጣን አላመነቻትም። ዳጣን በጣም ነው የጠላቻት። ምን አገባት እሷማን ቤት ናት የምትፈተነው ለፈተናስ ቢሆን ትለዋለች። እናም ወደ ውጭ ሲወጡ እኔና አንቺ እዚህ ሰፈር አድርጋ እንይዛለን እያለት ነበረ አቶ እንግዲህ ገዜ ለዛን አልጋ ይዘን እናድራለን እኔና አንቺ። ምንድን ያልክ ማትረባ እያለች ትሰድባለች። አንቺ ዝም በይ አንቺ ወራዳ አታዋርጅኝ ይላታል። አንተ ወራዳ ዝም በል እያለች እርስ በርሳቸው ይሰዳደባሉ። ደግነቱ ግን ወደ ቤታቸው ተመለሱ። ደረጃ ያለበት ሁኔታ በጣም ነው የሚያሳዝነው። እና ደግሞ በሚያስጠላ ሁኔታ እህትየዋ መድኃኒት ተመልሳ ወደዚህ ቤት መጣለች። እሷ ከሀገር አልወጣችም ነበረ። እናም ወደዚህ ቤት መጣ። ልክ ስታየው ለዛን ፍቅረኛ አቻሜለህን በጣም ነው በቃ ብድ ብላ የወደደችው። ብላ ደንግጣ ኦ ማይ ጋድ በቃ እንዴት እንደሆነች በከዛ ለዛ ቃል ነው አላት። ግን እሷ ግን በጣም ነው የምታምረው ስልክ ልሰጥ ትችላለህ ስትለው ለዛ ምን ያደርግልሻል ስትላት አብረው ቁመው እያወሩ ስለነበረ አንቺ እዚህ ቤት ሰራተኛ አይደለሽ ሂጂ ግቢ ትላታለች። እሺ ብላ ተናዳ ገብታ እያዳመጠች ቁማ በሩ ላይ እያየቻቸው ነበረ። ሰላም ሲላት ሰላም ስትለው ስልኩንም ስትቀበለው እያየች ነበር። እንዴ ጭራሽ ሰላም አላት፣ ጭራሽ ስልኩን ሰጣት እያለች ለዛ ነብሷን አታውቀውም። ምክንያቱም አቻሜለህ ስለወደደችው ወንድ ስለሆነ የሚወደድ ነገር ስላለው በቃ ልትቀማኝ ነው ብላ በጣም ፈርታ ነበረ። ከዛም ወደ ውስጥ ትገባለች። ያው ወደ ውስጥ ስልኩን ተቀብላ ትገባለች። አብጌል እናቷን ለአባዬ ይቅርታ ካላደረግሽለት ከዚህ ቤት እንወጣለን፣ መቼም ቢሆን አንቀመጥም እዚህ ቤት ትላታለች። ወንድ ነሽ እስኪ አርፈሽ ተቀመጭ። እኔ የምልሽ ግን አብጌል አንቺና ሳዲቅ ልትጋቡ ነው አይደል አለቻት። አዎ እና ከተጋባችሁ በኋላ በአንቺ ላይ ከሌላ ሴት ልጅ ቢወልድ ምን ታረጊያለሽ ስትላት እፈታዋለሁ። አየሽ በሌላ ሰው ጫማው ላይ ቆመሽ ተመልከች አለቻት። አዎ ልክ ነሽ እማዬ ይከብዳል፣ ግን ደግሞ አባዬን ይቅርታ አድርጊለት አባዬ በጣም ተጎድቷል ትላታለች። አይ አብጌል ወደ አሜሪካ ሊሄድ ነው፣ አክስትሽ ትመጣለች፣ እናም ይቅርታ ትጠይቂያታለሽ ትላታለች። እሺ ተናዳ ጸጥ ብላ ትወጣለች። ልክ ስትወጣም አክስትየዋ ትገባለች። አክስቷ ስትመጣ ውሃን ነበር ያገኘችው። ውሃም ወደ አባቷ ክፍል ትወስዳታለች። አባዬ እኮ መናገር አይችልም ዝም ብሏል ምናምን አያወራም፣ እስኪ ውሰጂኝ ብላት ወደ ክፍሉ ስትወስዳት እውነትም እሱ ማውራት አይችልም። ከዛ ነግሬህ ነበር ደረጀ፣ ለማንኛውም እህቴን ወደ ውጭ ወስዳታለሁ፣ ያ ያላደገው ልጅህን አምጥተህ አሳድግ፣ ሰላምንም ይዘህ መጥተህ እዚህ አብረሃት ኑር፣ በቃ ከዚህ በኋላ ይበቃሃል ትለዋለች። ደረጀ ሲያያት በጣም ነው የተናደደው። እናም ማርታ ክፍል ሄዳ ማርታም እህቴ ይቅር በይኝ ስላልሰማሁሽ ነው እዚህ ነገር ውስጥ የገባሁት፣ ይቅርታ አድርጊልኝ ትላታለች። ችግር የለውም አሁን በቃ ፓስፖርትሽን አውጪ፣ የውሃን ፓስፖርት አውጭላትና ወደ አሜሪካ ይዤሽ እሄዳለሁ፣ እዛ ሰላም ታገኛለሽ፣ አዲስ ህይወት ትመሰርቻለሽ፣ ንብረትሽን ተካፈይ ተፋች እያለች ትመክራታለች። እሺ እናስብበታለን፣ እሱን ግድ የለም በጣም ተጎድቻለሁ እህቴ፣ ሰላም ፈልጋለሁ፣
ትላታለች። እሷ የሰማች እኮ ከሰላም የወለደውን ያንን ልጅ ብቻ ነው። የዳጣንማ ብትሰማ በቃ በጣም ከባድ ነበር። እናም ልክ ስትገባ እንደዛ እያወራቻት ለዛ ገዜ ይችን መድኃኒት ግደልልኝ፣ ክሮንኮርት መጣልልኝ፣ ክሮንኮርት ከጣልክልኝ ዛሬ ጋር ከኔ ጋር ነው ትለዋለች። ኧረ እስኪ ማይልኝ ምን አርጋሽ ነው ግን? አቻምን እኮ ስልኩን ተቀበለችው። አቻምን ልትነጥቀኝ ነው። ጮቤን የረገጠው ገዜ። ምክንያቱም አቻምን ወስዳላት እሷ የእሱ እንድትሆን ነው የሚፈልገው። ለዛ የእሱ እንድትሆን ነው የሚፈልገው። እሺ ጥሪልኝ ይላታል። እውነትህን ነው? አዎ ሂጂ ጥሪልኝ። አንተ ደግሞ እኔ እንደጠራው ካወቀችማ አትመጣም ስትለው ግድ የለም የቅድሙ ልጅ ይጠራሻል በያት። ልክ ልትጠራ ስትሄድም ከማርታ ጋር ቅድም የተዋወቅኩልሽ ብታይ ትላታለች። ደግሞ ማንን ተዋውቀሽ ነው ስትላት እሱ እየጠራሽ ነው ብላት ስትወጣ ገዜ ነው። ገዜ ደግሞ ምን ፈልገን የጠራኝ? የት አለ ልጁ? አይ ስለ እሱ ላውጋሽ ነው ይላታል። ምንድን ነው የምታወራኝ? እሱ የት አለ? አይ እንደው መድኃኒዓለም አገናኝቶሻል። ጥሩ ልጅ ነው፣ ጀግና ነው። እውነት ገና እንዳየሁት እኮ ነው የደነገጥኩ ብላ ጮቤ ተረግጣለች። ገና እንዳየሁት እኮ ነው የደነገጥኩለት ስትል አዎ ሞች በጣም አጋጥሞሻል። ጥሩ ሰው ነው፣ ጥሩ ልጅ፣ ጀግና ነው ብታይ ይላታል። እሺ ወደ አሜሪካ መሄድ ይፈልጋል አግኝቶ ነው ይላታል። ከዛም ወደ ውስጥ ተመልሳ ለዛ ያልሰማሽው ጉድ ወደ ውስጥ ተመልሳ ከማርታ ጋር እያወራች ደረጀ ጋር ሄዳሉ። ደረጀ ነግሬህ ነበር እንደማታሸንፈኝ፣ አየህ እህቴን ወደ አሜሪካ ወስዳታለሁ፣ እንዲህ ስተቅለሰለስማ ሰው ትመስላለህ ስትለው ማርታ በጥፊ ትላታለች። እንዴት አንጀቴ እንደራስ። ምክንያቱም ማርታ የልጆቼን አባት እንዲህ እንድትናገሩ አልፈቅድልሽም ብላ በጥፊ ጩኸ ሰጠቻት። ምን እያደረግሽ ነው? አየሽ አሁንም ተወጅዋለሽ ስትላት አያገባሽም ብላት ትታት ትሄዳለች። ከዛም እሱን ስትሳደብ ምን ስትል ትመጣና ኤቢ አልጋ ላይ ገፍትራ ትጠላታለች፣ ፀጉሯን ነጭታ። ደረጀ በጣም ነው የሚያሳዝን ያለበት ሁኔታ። ውድ ቤተሰቦቻችን መድኃኒት ባትመጣ ጥሩ ነበረ። ቀጣይ አብረን የምናየው ይሆናል። እስከዛን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ዳጣ ድራማን ተከታተሉ።